በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የሀሁ ፊደል ሚዲያ ቤተሰቦች ኦርቶዶክሳውያን እንዴት ሰነበታችሁ? እንደምን አላችሁ? እንዴት ቆያችሁ? የእግዚአብሔር ሰላም ከእናንተ ጋር ይሁን። እንደሚታወቀው እንግዲህ እስካሁን ስናስተላልፈው የቆየ ነው በአብዛኛው ያሬዳዊ ዜማ በተለይ ማህሌቱን ቀጥታ በማስተላለፍ እና አልፎ አልፎ አንዳንድ ትምህርቶች ነው። አሁን ግን ተከታታይ ትምህርት ጀምረናል። ከዛሬ ከዚህ ቪዲዮ ጀምሮ እንግዲህ ተከታታይ ትምህርት ጀምረናል። የትምህርቱ አርዕስተ ጉዳይ የሚሆነው የመጀመሪያው ክፍል ስለ ንስሐ ነው። ሚስጥረ ንስሐ ወይም ንስሐ። አሁን ዛሬ ይህ ቪዲዮ ንስሐ ምንድነው የሚለውን የንስሐን ትርጉም ብቻ ነው። ቀጣይ ክፍሎች ላይ ግን የንስሐ ሂደት፣ ንስሐ እንዴት ይገባል፣ በንስሐ የተጠቀሙ ሰዎች እነማን ናቸው፣ ወይ አባቶቻችን በንስሐ የተጠቀሙ እነዚህ ይነሳሉ። ምናልባት ከዚህ በኋላ 2 ክፍል ወይ 3 ክፍል ይኖረዋል ማለት ነው። ከንስሐ ቀጥሎ የሚሆነው ስለ ጸሎት ነው። ጸሎት እንዴት ይጸልያል? መቼ ይጸልያል? የጸሎት ጥቅም ምንድን ነው? የሚለውን በ2 ወይም በ3 ክፍል የሚያልቅ ይሆናል። በዚህ በእቅዳችን የሶስተኛውና የመጨረሻው ክፍል ሚስጥረ ቁርባን ይሆናል። ምክንያቱም ሰው ንስሐ ገብቶ ጸልዮ ጾሞ ጸልዮ ማሰሪያው ቅዱስ ቁርባን ነው፣ ስጋ ወደሙ ነው። ስለዛ ሶስተኛው ክፍል እናያለን ማለት ነው። ታዲያ ይህን ትምህርት የሚሰጡን እንግዲህ የቅኔ መምህር የብሉያት መምህርና የሐዲሳት ደቀ መዝሙር የሆኑት መምህር ዘድንግል ናቸው። በእውነቱ ድንቅ መምህር ናቸው። በትምህርቱ ታተርፋላችሁ። በእውነት እንድትከታተሉ እየጋበዝን ታዲያ ሚዲያውን ሳብስክራይብ፣ ላይክ፣ ኮሜንት በማድረግ ሚዲያውን እንዲያድግ እንድታግዙን በእግዚአብሔር ስም እንጠይቃለን። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኩት እግዚአብሔር በእንተ ጸጋሁ እንተ ይተረጎም። የኃያላን አምላክ የሰራዊት ጌታ ስለማይነገር ስጦታው ልዑል እግዚአብሔር የተመሰገነ ይሁን። እናታችን ድንግል ማርያም በጽየተ መለኮት መለኮትን በግስ ሥጋ ያየንባት እናታችን ለስም አጠራሯ ክብር ምስጋና ይድረስልን። ውድ የተዋህዶ ቤተሰቦች፣ የድንግል ማርያም የአስራት የበኩራት ልጆች እያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ሰላማችን አለቃ በክርስቶስ ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? እንግዲህ አሜን። የተባረከውን ስሙ የተባረከውን እግዚአብሔር አምላካችን እሱ እንደወደደና እንደፈቀደ 2 3 ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያለ እግዚአብሔር በመካከላችን ተገኝቶ ለእኔ ምስጢሩን እያቃና ለእናንተ ደግሞ ሰማይ ዝነ ልቡናን እንዲሰጠን መልካም ፈቃዱ ይሁንና በዚህ ቻናላችን ስለ ንስሐ እንማማራለን ማለት ነው። እንግዲህ በዛሬው ዕለት የምንማማረው ንስሐ ማለት ምን ማለት ነው የሚለውን ነው ዛሬ የምንማማረው። እንግዲህ ንስሐ ማለት ምን ማለት ነው ከሚለው ከማለታችን በፊት እንደ መነሻ መጽሐፍ ቅዱስ ስለ ንስሐ ምን ይላል ብለን ስንመለከት የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ነስሑ እስመ ቀርበት መንግሥተ ሰማያት ይላል። እንደመነሻ አድርገን የምንወስደው ቃላችን መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ራሱ መድኃኔ ዓለም ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ስለዚህ የንስሐችን መሰረት ማን ነው ማለት ነው? ራሱ የሰበከልን የነገረልን ራሱ ነው። ስለዚህ አሁን ንስሐ ማለት ምን ማለት ነው ከሚለው በፊት ምን እናያለን ማለት ነው? ትርጓሜዋን ትንሽ ደሰስ እናደርጋታለን። መንግሥተ ሰማያት ቀርባለችና ንስሐ ግቡ። እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ መጥምቀ መለኮት ቅዱስ ዮሐንስ እያስተማረ ሳለ ሄሮድስ አሳሰረው። ካሳሰረው በኋላ ትምህርቱን ጀመረ ማለት ነው። እስከዚያ ትምህርት አልጀመረም ነበር። ቅዱስ ዮሐንስ መጥምቀ መለኮት ከታሰረ በኋላ ትምህርቱን የጀመረበት ዋናው ምክንያቱ ምንድን ነው? በአንድ ወንበር 2 መምህር እንዳይሉት አንደኛው ምክንያት፣ ሁለተኛው ምክንያት ደግሞ ሲመትሩላት ትነጭ እንዳይሉኝ ብሎ ዝም ብሎ ጠብቆ ነበረ። ቅዱስ ዮሐንስ ሲታሰር ትምህርቱን ጀመረ። ምን ብሎ ጀመረ? መንግሥተ ሰማያት ቀርባለችና ንስሐ ግቡ። የዮሐንስ ስብከትም ይሄ ነበረ። ትምህርቱን ያልቀየረው ምክንያት ዋናው ነገር ምንድን ነው? ቅዱስ ዮሐንስ ንስሐን ሲሰብክ ስለነበረ፣ መንግሥተ ሰማያትን ሲሰብክ ስለነበረ የስንቱን ይሰሟል ብለው እንዳይሰቀቁበት በዚያው ቅዱስ ዮሐንስ በጀመረው ትምህርት ምን አለ? ትምህርቱን ጀመረ። ሁለተኛው ደግሞ ምንድነው ምክንያቱ? በትምህርቱን ያልቀየረበት ምክንያት ሁለተኛው ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲልልኝ የነበረ መንግሥተ ሰማያት እኔ ነኝ ሲል ነው። ለዚያ ነው መንግሥተ ሰማያት ታዲያ ማለት ምን ማለት ነው ስንል፣ መንግሥተ ሰማያት አንደኛ አስተርእዮቱን እሱ በህዝቦቹ መካከል መታየቱን መንግሥተ ሰማያት ይለዋል። ሕገ ወንጌልን መንግሥተ ሰማያት ይላታል። ፍርዱንም በፍርድ
በዳግም ምጽአቱ የሚመጣበት ምጽአቱ እንደው መንግስተ ሰማያት ይለዋል። አልፈን ደግሞ የምንወርሳት ኢየሩሳሌም ሰማያዊት እንደው መንግስተ ሰማያት ይላታል። እዚህ ግዕዝ በግዕዝ ትርጓሜ ወንጌል እንደተረጎመ ማለት ነው። ብዙ አለ፣ ከዚህ ሄዶ መመልከት ይቻላል። እና ከዚህ ላይ መንግስተ ሰማያት ብሎ የጀመረበት ምክንያት መድኃኔ ዓለም ኢየሱስ ክርስቶስ አይሁድ መንግስተ ምድርን ብቻ ተስፋ ያደርጉ ነበር። ክርስቶስ ተወልዶ ከሮማውያን ግዛት ያወጣናል፣ በዳዊት ዙፋን ይቀመጣል ሲባል በዚህ ዓለም ንጉሥ የሚኖር መስሏቸው ስለነበረ መንግስተ ሰማያት ቀርባለችና ንስሐ ግቡ አላቸው ማለት ነው። ለዚህ ነው ወደ ሰማይ ልቡናቸውን ከፍ ከፍ ለማድረግ መንግስተ ሰማያትን ብሎ የሰማይ መንግስት እንዳለች ነገራቸው ማለት ነው። ስለዚህ ተርጓሚያን አባቶቻችን ምን ብለው ተርጉመውታል? መንግስተ ሰማያት በልጅነት ልጅነት በሃይማኖት ልትሰጥ ቀርባለችና ንስሐ ግቡ ወይም እመኑ ተጠመቁ ብለው ተርጉመውታል አባቶቻችን ማቴዎስ 4 ላይ ቁጥር 17 ላይ ማለት ነው። ስለዚህ ከእግዚአብሔር የምንወለደው ልጅነታችን ስንት ጊዜ እንወለዳለን የሚለውን እንይ፣ በዚያው ዳሰሳ ስለሆነ ማለት ነው። እንግዲህ ከእግዚአብሔር የምንወለደው 3 ልደታት አሉ። ትርጓሜ ግዕዝ በግዕዝ ወንጌል የሉቃስ ወንጌል ምዕራፍ 15 ላይ እንዳስቀመጠልን ቁጥር 11 ላይ እዚያ ሄዶ መመልከት ይቻላል። 3 ልደታት አሉ ከእግዚአብሔር የተወለድን። 4 የሚል ቢገኝ ትንሣኤ ዘጉባኤን ቆጥሮ ነው። መጽሐፍ ያስቀመጠልን 3 ልደታት አሉ። አንደኛው ምንድነው? በተፈጥሮ እስመ ኮነ ፍጡራኒሁ ፍጥረቶቹ ስለሆን በፍጥረት ከእግዚአብሔር ተወልደናል። እንግዲህ በፍጥረት ተወልደናል ሲባል እንዴት ነው? በተፈጥሮ ተወልደናል ስንል እግዚአብሔር ሲፈጥረን እኛን ወልዶናል የምንልበት ምክንያት እንደምታውቁት እግዚአብሔር እንግዲህ ቅድመ ዓለም እግዚአብሔር ንጉሥ ውእቱ እምቅድመ ዓለም እግዚአብሔር ዓለም ሳይፈጠር ንጉሥ ነው ብሎ ቅዱስ ዳዊት በመዝሙሩ ነግሮናል። የሚነግስበት ፍጡር ስላለ አይደለም ንጉሥ የተባለ እግዚአብሔር። ፍጥረታት ሳይኖሩም እግዚአብሔር በባህሪው ምንድነው? ንጉሥ ነው። ፍጥረት ሳይኖሩም እግዚአብሔር ምንድነው? ፈጣሪ ነው። እንዲህ ብሎ እንግዲህ ገኖ በባህሪው ሲኖር በአንድነት በሶስትነት ሲሰለስ ሲቀደስ የነበረ እግዚአብሔር እንግዲህ ማን ያመሰግነው? በአንድነት በሶስትነት ማለት አንድ መለኮት 3 አካላት፣ ለአብ ፍጹም አካል አለው፣ ለወልድ ፍጹም አካል አለው፣ ለመንፈስ ቅዱስ ፍጹም አካል አለው። አብ በመላበት ወልድ አለ፣ መንፈስ ቅዱስ አለ። ወልድ በመላበት አብ መንፈስ ቅዱስ አሉ። መንፈስ ቅዱስ በመላበትም አብ ወልድ አሉ። እንዲህ ብለው በ3ቱ አካላት በኩነታት ተገናዝቦ ደግሞ አንድ መለኮት እንግዲህ ከወይነ ልብ አለ፣ ከወይነ ቃል፣ ከወይነ እስትንፋስ አለ። ከወይነ ልብ ማለት አብ ልብነትን ኩነቱ ምንድነው? ልብነት ነው። በአብ ልብነት ወልድ መንፈስ ቅዱስ ያስባሉ። በወልድ ቃልነት ደግሞ አብ መንፈስ ቅዱስ ይናገራሉ። በመንፈስ ቅዱስ ሕይወትነት ደግሞ አብ ወልድ ምን ይሆናሉ ማለት ነው? ሕያዋን ይሆናሉ። የኩነት አንድ መለኮት። ስለዚህ አንድ ልብ ከሆነ አንድ ቃል ከሆነ አንድ መንፈስ ሕይወት ከሆነ ሌላ ሐሳብ የለም፣ የተለየ ሐሳብ የለም። አንድ ሐሳብ፣ አንድ ፈቃድ፣ አንድ አገዛዝ፣ አንድ መለኮት በዚህ ይኖራሉ። ዛሬ ዓለሙ የማይዋጥለት ይሄ ነው። እንድን ያላቸው ወደኛ ከሚጮሁ አይዛብ ካዲያን ማለት ነው። እንዴት 3 አካላት አንድ መለኮት ይላሉ ለሚሉት ዲዮናስዮስን ሄደው ይጠይቁት። ሃይማኖተ አበው አንቀጽ 10 ላይ አለ። ወነሳ አላንቃይ ዲዮነ ላይለ ወሶቢሃ ይሰርቅ ለነ ብርሃን እምነ መጻሕፍተ መለኮት። ወደ ላይ አቀንተን እንለምን። ያን ጊዜም የመለኮትን ነገር ከሚናገሩ ከመጻሕፍት ምን ይልናል? ዕውቀት ይገለጽልናል። ወእምን የሆሙ ንበርህ በአስማተ ቅድስት ሥላሴ ዘውቱ እምነትነ። ከነሱም የተነሳ የ3ቱን ስም በመጥራት አዋቆች እንሆናለን፣ ይሄውም ማመናችን ነው ብሎ ያ ፈላስፋ የፍልስፍና ዓለም ውጦት ይኖር የነበረ ያ የፈላስፋዎች አለቃ ዲዮናስዮስ የተናገረው ቃል ነው። ምክንያቱም ልቡናው በፍልስፍና ትምህርት ብቻ ስለነበረ ወደ እግዚአብሔር ሲመለስ የ3ቱ አካላት ህልውናቸው ተገልጾለት የተናገረው ኃይለ ቃል ነው። ወደኛ ከመጮህ ይልቅ እንደ 3 አካላት ይላሉ የሆነውን የተናገረን ያልሆነ አላመጣን። የተገለጸልን ራሱ ነገ ሆኖ ስታገኙት እንዴ ልትሉ ነው። ስለዚህ ወደዚህ አንድ ዲዮናስዮስ ወደሱ መለመን ነው ወደኛ ከመጮህ እና እንዲህ ብሎ ሲኖር በባህሩ ምስጉን ስለሆነ ምስጋና ማያስፈልገውም። እንቅድመ ይፍጠር መላእክተ ለቅዳሴ የተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ አላ ምልኡት ውስተ ኩሉ ገጸ ምድር። መላእክትን ለምስጋና ከመፍጠሩ በፊት እግዚአብሔር ምስጋናው በዚህ ዓለም መልቶ ነበር። በዓለም በዚህ ዓለም ማለት ይሄ ዓለም ሳይፈጠር በዚህ ዓለም እግዚአብሔር ምሉ ሆኖ ስለሚኖርበት ማለት ነው። ስለዚህ በዚህ ዓለም መልቶ ምስጋናው በዚህ ዓለም መልቶ ነበር። ማን? የእግዚአብሔር ምስጋና ምን ስለሆነ ባህሩ ምስጉን ስለሆነ አንደኛ። ሁለተኛው ደግሞ ዛቴ ቃል ትኬልህ ወትብል ቅዱስ ቅዱስ ቅዱስ። በወልድ ቃልነት ወልድ ደግሞ በቃልነቱ ቅዱስ 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 እያለ ያመሰግን ነበር። የወልድ ቃልን ለሁላቸውም ቃል ነው። አሁን ይመሰጋገናሉ ስንል መመሰጋገን ማበላለጥ ቢኖርና አይደለም ብለው አባቶቻችን አስታርቀውልናል። እርስ በርሳቸው መታወቃቸውን መናገር ነው።
አብን የሚያውቀው ወልድ ብቻ ነው። ወልድ መንፈስ ቅዱስ ብቻ። ወልድን የሚያውቀው አብ መንፈስ ቅዱስ ብቻ። መንፈስ ቅዱስን የሚያውቁት ደግሞ አብ ወልድ ብቻ ነው። ሌላ የሚያውቀው የለም። አልቦ ዘያምሮ ለአብ ዘንበለ ወልድ ወይ ለወልድ ዘንበለ አብ ብሎ ክርስቶስ በወንጌል የተናገረው ለዚያ ነው። አብን የሚያውቀው ወልድ ብቻ ነው። ወልድንም የሚያውቀው አብ ብቻ ነው። እና እንዲህ ብሎ ከብሮ ገኖ የሚኖር እግዚአብሔር ይሄ ክብር በባህሪው እንደቀረ አውቆ ዓለምን ልፍጠር ብሎ አሰበ። አስቦም አልቀረ ፈጠረ። 20ውን ዓለማት 22ቱን ስነ ፍጥረት በ6 ዕለታት ፈጠረ። እንደምታውቁት እንግዲህ ከ22ቱ ስነ ፍጥረት ለባውያን፣ ነባቢያን፣ ሕያዋን አድርጎ የፈጠራቸው 2 ፍጥረታት ብቻ ናቸው። እነሱ ምንና ናቸው? ሰውና መላእክት። ያን ስም እየቀደሱ ያን ክብር ተዋርሰው እንዲኖሩ ለዚህ ክብር የተፈጠሩ 2 ፍጥረታት ናቸው። እንደምታውቁት እንግዲህ ሳጥናኤል በዕለተ እሑድ ክዶ ወረደ። በእውነት ዓለም እየኖረ ውሸትን ከራሱ ባህሪ አንቅቶ ለመጀመሪያ ጊዜ አቡሃላ ሐሰት የተባለለት የስህተት አባት የሐሰት የውሸት አባት የተባለለት ዲያብሎስ ከባህሪው አንቅቶ ወደ አንጦሮጦስ ወርዷል በትዕቢቱ ምክንያት። በዚያ ፈንታ አዳም በዕለተ ዓርብ ተፈጠረ። ሲፈጠር እንግዲህ ከ2 ባህሪ ከ2 አካላት ነው የተገኘው። የነፍስ አካል የብቻዋ የነፍስ ባህሪ የብቻዋ ነው፣ ማህባርቦ የተገኘች ናት። የስጋ ባህሪ ደግሞ ከ4ቱ ባህሪያት ተፈጥሮ በዕለተ ዓርብ በነግ ፈጠረው። አዳምን ሲፈጥረው እንግዲህ ምክንያት የተፈጠረበት ዓላማው እንደ መላእክት ቅዱስ 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 እያለ መኖር ነው። ራእይ 4 ቁጥር 8 ላይ ራእይ ዮሐንስ ምዕራፍ 4 ቁጥር 8 ላይ እንደነገረን ቅዱስ ዮሐንስ ወያርፉ መዓልተ ወሌሊትን ዘይብሉ ቅዱስ 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 አምላከ አማልክት ዘሃሉ ይሁሉ። ቅዱስ 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 የነበረው ያለው የሚመጣው የአማልክት ጌታ እያሉ በመዓልትም በሌሊትም አያርፉም ብሎ እንደተናገረ መላእክት 24 ሰዓት ማመስገን ነው። ረፍቶሙ አኮቴቶሙ ወአኮቴቶሙ ረፍቶሙ፣ ረፍታቸው ምስጋናቸው፣ ምስጋናቸውም ረፍታቸው ነው ብሎ ሊቁ እንደተናገረው እንደነሱ 24 ሰዓት እንድናመሰግን ስለሆነ እንግዲህ ከስጋና ከነፍስ ብቻ ተፈጥረ እንዲህ 24 ሰዓት ተግቶ ማመስገን እንደማይቻል ስለሚያውቅ ወነፋ መንፈሰ ሕይወት ውስጥ ገጹ ለአዳም ኦሪት ዘፍጥረት ምዕራፍ 2 ላይ በገጹ በፊቱ እፍ ብሎ መንፈስ ቅዱስን አሳደረበት፣ ልጅነትን አሳደረበት። የመጀመሪያው ልጅነት ከዚህ ላይ ተጀመረ ማለት ነው። እንግዲህ ይህን ልጅነት መንፈስ ቅዱስ ጸጋ መንፈስ ቅዱስን በሱ አሳድሮ በመላእክት አጅቦ ወደ ገነት እያሸበሸቡ ይዘውት ሄዱ። ገነት ያስቀመጠበት ዋናው ምክንያቱ ወደ መንግስተ ሰማያት ያልወሰደው ዋናው ምክንያቱ ምን መሰላችሁ? አዳም የተፈጠረበት ምክንያት የወደቁትን መላእክት ነገድ መምላት ነው። በዚያ ልክ ቁጥሩ በዚያ ልክ እንዲሆን ነው። ስለዚህ በዚያ ልክ እንዲሆን የወደቁትን መላእክት እስከሚተካ ድረስ በገነት እንዲቀመጥ ተፈቀደለት። 7 ዓመት እንደተቀመጠ አዳም እንግዲህ ብርሃን ተጎናጽፎ ብርሃን ለብሶ 3 አካላትን እየተመለከተ ያመሰግን ነበረ። መላእክትን እያየ አብሮ ያመሰግን ነበረ። በዚህ እንዲህ 7 ዓመት ሲኖር በእባብ ምክንያት ዕፀ በለስን በልተው ልጅነታቸውን አጡ። ውስተ ኩሃቲያ ሰቀል ነዝራቲነ እንዳለ ቅዱስ ዳዊት ልጅነታችንማ በገነት በዕፀ በለስ በዛፉ ላይ ትተናት መጣን እንዳለ ልጅነታቸውን በዕፀ በለስ ምክንያት አጡ። ከገነት ተባረሩ፣ ከገነት ወጡ። ስለዚህ የመጀመሪያው ልጅነት የተወለድንበትን በምን አጣን? በዕፀ በለስ አጣን። በተፈጥሮት አግኝተነው ነበር። ያንን በምን አጣ ነው? በዕፀ በለስ ምክንያት አትብሉ የተባልነውን አጣን። ሁለተኛው ልጅነት ደግሞ መዝገበ ውሉድ የምታሰኝ የጌታ ጥምቀት ናት። ከጎኑ የተወለድ ነው። ከጎኑ በፈሰሰው ውሃ በፈሰሰው ደሙን ጠጥተን ስጋውን በልተን በውሃው ተጠምቀን የምናገኛት ልጅነት አለ። ይቺ ልጅነት አመጣጧ እንግዲህ አዳም ከወረደ በኋላ ታውቃላችሁ። እንግዲህ ይህን ዓለም በህሊናችሁ ሳሉትና እዚህ ዓለም ማንም ሰው ሳይኖር 2 ምስኪኖች ብቻ ነዳያን አጠው የነበሩ አግኝተው የነበሩ ያጡ የተዋረዱ ከብረው የነበሩ የተዋረዱ አራዊት ሁሉ ይሰግዱላቸው የነበሩ ሁሉ እፉኝት እባብ እንዴት አድርጋ ስታሰቃየው እንደነበረች ገድለ አዳም ይነግረናል። ዛሬ እኔና እናንተ ተደስተን የምንሞቃትን ሰዓት ፀሐይ ደስ ብሎን የምንሞቃትን ፀሐይ በዛን ሰዓት አዳም አባታችን ፀሐይ ስትወጣ ለመጀመሪያ ጊዜ እንዴት ብሎ እንደአለቀሰ ገድለ አዳም ይነግረናል። እንዲህ እየተሰቃዩ የተቀበዘበዙ ሳለ አዘናቸውን አይቶ ቃል ኪዳን ገባላቸው። ቃል ኪዳኑ ምን ይል ነበረ? በሐሙስ ዕለት ትወለድ ሞለተ ሁለትከ ወድህክ ውስተ መርብከ ወትቤዘወከ በሞቴ ወመስቀልየ። በ5 ቀን ተኩል ከልጅ ልጅህ ከድንግል ማርያም ተወልጄ በአደባባይ ተመላልሼ በበንተ መስቀል ተሰቅዬ አድናሃለሁ ብሎ ቃል ኪዳን ገባለት። የሁለተኛው ልጅነታችን መንገዱን እየተናገረ ነው። ይሄ ቀን እንግዲህ አዳም አባታችን አንቺው ተስፋው ለአዳም የአዳም ተስፋው አንቺ ነሽ። ይችን ስንቅ አድርጎ እንግዲህ 930 ዓመት በዚህ ዓለም ከኖረ በኋላ በሲኦል የሲኦል ላይ በእሳቱን ሁሉ እየታገሰ
ቀኑን ይቆጥር ነበረ። ወአመበጽአ መዋዕሊሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት ገላትያ 4:4 ላይ ቅዱስ ጳውሎስ እንደነገረን ጊዜው ሲደርስ ከሰዓቱ ሰዓት ከደቂቃው ደቂቃ ከሰከንዱ ሰከንድ ከቅጽበት ቅጽበት ሳያሳልፍ እግዚአብሔር 5500 ዘመን ሲፈጸም ምን ሆነ? እግዚአብሔር ልጁን አንድያ ልጁን ልኮ ከድንግል ማርያም ተወለደ። እንግዲህ ንጽሕት ዘር ድንግል ማርያም የኃጢአት እሾህ ያላረፈባት እሷን ሲያገኝ እግዚአብሔር መጣ። እንግዲህ እንደምታውቁት የድንግል ማርያም ንጽሕና ሕሊና አስቦ እንኳን አይደርስበትም፣ አንደበትም ተናግሮ አይጨርሰውም። እንግዲህ ለቅዱሳን ድንግል ማርያም ወተቀውም ንግሥት በየማንከ ንግሥት በአልባሰ ወርቅ ጽፍት ወውርት ንግሥት ንጻ ሥጋን ንጻ ነፍስን ንጻ ልቡናን ይዛ ገንዘብ አድርጋ በቀኝ ትቀመጣለች ብሎ ቅዱስ ጳውሎስ እንደተናገረ ንጻ ሥጋ ንጻ ነፍስ ንጻ ልቡና አላት የድንግል ማርያም። የቅዱሳንም ንጻ ነፍስ ንጻ ሥጋ ንጻ ነፍስ ንጻ ልቡና አላቸው። የድንግል ማርያም ግን ይለያል። የሚለይበት ምክንያት ምንድነው? የቅዱሳን ኃጢአትን የማያደርግ እንጂ ኃጢአትን የሚያውቅ ንጽህና ነው ያላቸው። ኃጢአትን ያውቁ ነበር፣ በንስሐ አርቀውታል ማለት ነው። የድንግል ማርያም ንጻ ልቡና ግን ምንድነው? ልብ ግን ምንድነው? ንጻ ልቡና ይዛለች ስንል ኃጢአትን የማያውቅ ጭራሽ። ምክንያቱም እንዲሆነበት ምክንያት ምንድነው? ዕፀ በለስን ስላልበላች ማለት ነው። ዕፀ በለስን ስላልበላች። ዕፀ በለስ ደግሞ እንደምታውቁት ክፉና በጎ የሚያሳውቅ። ዕፀ በለስን ሳይበሉ አዳምና ሔዋን በጎ ብቻ ነው የሚያውቁ የነበር። ዕፀ በለስን ሲበሉ ዓይናቸው ተፈቶ ራቁትነትን፣ መራቆትን፣ መውደቅን፣ መጎሳቆልን ያ ሁሉ ክብር የነበረውን ሁሉ ማጣትን እና ተንኮል መማርን ክፉነት ወደ ሕሊናችን ሰርጾ የገባው በዕፀ በለስ ምክንያት ስለሆነ እናታችን ድንግል ማርያም ግን ወበየ ሰበረ ኃይለ ቀስት በዚያም ቁራኝነትን አጠፋ እንደተባለው በድንግል ማርያም ይህ ሁሉ የዕፀ በለስ መርዝ ስለሌለ ልቡናዋ ምን ነበረ? ኃጢአትን የማያውቅ ንጻ ልቡና ላይ ነው የነበረ። አካላቷ ሁሉ ንጻ ሥጋ ንጻ ነፍስ ስንል ኃጢአትን የሚያውቅ ነው እንጂ እንደ ቅዱሳን ንጽህና አይደለም፣ የተለየ ንጽህና ነው። እና እሷን ሲያገኝ መጣ፣ ተወለደ። 33 ዓመት በዚህ ዓለም ሲመላለስ ከቆየ በኋላ ትምህርት በምዕር ሲረዳለት ወገብረ መድኃኒት በማእከለ ምድር እንዳለ ቅዱስ ዳዊት በምድር መካከል ድነትን አደረገ እንዳለ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ከጎኑ በፈሰሰ ውሃ ወለደ። ዘይተጠምቀ እማይ ወመንፈስ ቅዱስ ኢየርየ ያለ ለመንግስተ ሰማያት ከውሃና ከመንፈስ ቅዱስ ያልተወለደ መንግስተ ሰማያትን አያወርስም ብሎ ራሱ እግዚአብሔር ዘግቶታል በሩ እና ከጎኑ በፈሰሰው ውሃ እኔና እናንተ ተጠምቀን በመንፈስ ቅዱስ ልጅነት እናገኛለን ማለት ነው። እንዴት ነው የምንወለድ ሲባል ሁለተኛው ልጅነታችን እዚህ መጣን። በገነት ጥለናት የመጣናት እዛ ከዕፀ በለስ ሰቅለናት የነበረችውን ልጅነት መጥቶ በዕፀ መስቀሉ ምክንያት ምን አደረገን? ወለደን እንደገና ማለት ነው። ስንወለድ እንዴት ነው እናውቃለን አናውቅም ስንል መወለዳችን እናውቃለን፣ ተረድተን አባታችን እያልን እናመሰግነዋለን። መረዳት ግን አንችልም። ለምሳሌ አባቶቻችን ሲያስረዱን ምንድነው የሚሉ? ሕፃናት ከእናታቸው ማኅፀን እንደተወለዱ የሚያውቁ በአካልና በስነ ልቡና ምን ሲሉ ነው? ሲጎለምሱ። እኔና እናንተ ደግሞ በዚህ ዓለም ስንኖር የሕፃናትን ኑሮ ስለምንኖር ነገ የምንጎለምስበትና የምናውቅበት እውቀት የማይከፈልብን ዓለም ስላለ እንዴት እንደተወለድ ከረቂቁ እግዚአብሔር ግዙፋኖቹ እኔና እናንተ እንዴት እንደተወለድ የምናውቅበት ምን አለን? ጊዜ አለን፣ በዛን ሰዓት አለን። ምክንያቱም ውሃ ቅዱስ ኤፍሬም በትርጓሜ ኦሪት ላይ እንዳስቀመጠው ምንድነው? ዶሮ እንቁላሏን ስታቅፈው ጫጩት ታስገኛለች። መንፈስ ቅዱስ ደግሞ መጥቶ ከውሃው ላይ ሲሰፍ ምን ይሆናል? ውሃው ሕይወትነት ያለው ያ ሕይወትነት ውሃ ደግሞ እኔና እናንተ ልጆችን ያደርጋል፣ ያስገኛል ማለት ይወልዳል ማለት። ስለዚህ ልጅነታችን የሚጸናው በምን ነው? በውሃ ተጠምቀን በመንፈስ ቅዱስ ባለበት ውሃ ማለት ነው። ይቀይረዋል፣ ወደ ማየገቦ ስለሚቀይረው ማለት ነው። ከዚያ ደግሞ ምን በሜሮን ተቀብተን 36ቱ አካላቶቻችን ምን ይላሉ? በሜሮን ይታተማሉ። ከዚያ መጨረሻ ላይ ስጋውን ደሙን ተቀብለን ልጅነታችን አረጋገጠ። ሁለተኛው ልጅነት መዝገበ ውሉድ የምታሰኝ በጥምቀታችን የምናገኛት ልጅ። ሶስተኛውና መጨረሻው ልጅነት ያገኘንበት ደግሞ ዋናው የተወለድንበት ንስሐ ነው። ንጽሕት ማኅፀን ቅዱስ ጴጥሮስን ቅዱስ ጳውሎስን ያስገኘችልን ንጽሕት ማኅፀን ይላታል አረጋዊ መንፈሳዊ። ያቺ ምንድናት? ንስሐ ናት። ወበከመ ይምህር አብ ወልዶ ከማሁ ይምህሮሙ እግዚአብሔር ለለ ይፈርህዎ። አባት ለልጆቹ እንዲራራ እግዚአብሔርም ለልጆቹ ይራራ፣ ለሚፈሩት ለሚያመልኩት እንዲሁ ይራራል እንዳለ ቅዱስ ዳዊት ከረራዩና ከቸርነቱ ዘልማዱ ሂሩት ለክርስቶስ ለቱ ይደሉ ስብሐት ለዛብጻነት እስከዛቲ ሰዓት እግዚአብሔር ለሰንበት ዘልማዱ ሂሩት። ለክርስቶስ ክብር ምስጋና እስከዚህ ሰዓት ያደረሰን ለክርስቶስ ክብር ምስጋና ይገባዋል። የሰንበት ጌታዋ የሆነ
ቸርነት ምንድነው? ልማዱ የሆነ ብሎ ቅዱስ ያሬድ ዛሬ በመዝሙሩ እንደተናገረው ከቸርነቱ ብዛት የተነሳ ምን ሰጠን ማለት ነው? ንስሐን ትቶልን ሄደ። እንግዲህ ንስሐ እስከ 7 አልልም፣ 7 ጊዜ 70 ፍጹም ንስሐ ብሎ ለቅዱስ ጴጥሮስ የተናገረ እኛ ሌሎቹን ይቅር እንድን ያዘዘ እሱ ደግሞ ዕለት በቀን 7 ጊዜ ወንድምህ ቢበድል 7 ጊዜ ይቅር ካለ ይቅር በለው እንዳለ ሁሉ እሱ ምንድነው በጎን እሱ ምንድነው የሚል ኑ ሀቤ ኩልክሙ ስሩሃን እናንተ ሸክማችሁ የከበዳችሁ ኑ ወደ እኔ ወአነ አሐረፈክሙ እኔም አሳርፋችኋለሁ። እስመ ጾሪ አርዑቴኒ ሰናይ ወጾርዬኒ ቀሊል ሸክሜ ምንድነው? ቀላል ነው፣ ቀንበሬም ልዝብ ነው ብሎ የተናገረ እግዚአብሔር ኑ መጣችሁ በክደት የክደት ሸክም የከበዳችሁ የኃጢአት ሸክም የከበዳችሁ ኑ ወደ እኔ አሳርፋችኋለሁ። የኔ ሸክሜም ቀላል ነው ቀንበሬም ልዝብ ብሎ የተናገረ እግዚአብሔር ንስሐን ሰጥቶን ሶስተኛ እንድንወለድ አድርጎናል። ስለዚህ ምንድነው? ምክንያቱም በንስሐ ከክርስቶስ ጋር ስጋችን በሱ ስጋ በመለኮት የተዋሃደውን ስጋ ስንመገብ የክርስቶስ ፍጹም አካላቱ ሆነናል። በዚህ ሰዓት ኃጢአት ስንሰራ እስመ ኩሉ ኃጥ ርኩስ ውእቱ በኀበ እግዚአብሔር በእግዚአብሔር ዘንድ ኃጢአተኛ ሁሉ በእግዚአብሔር ዘንድ ምንድነው? የረከሰ ነው ብሎ ቅዱስ ሰሎሞን በምሳሌ መጽሐፉ እንደተናገረው ኃጢአት ስንሰራ ማለት ነው የእግዚአብሔር አካላት የነበረው አካላችን የሱ ባህሪው ምንድነው? ንጹህ ስለሆነ እኛ እንረክሳለን ማለት ነው። ከዚህ ርኩሰታችን እንድንታጠብ ደግሞ ሶስተኛ ልጅነቱን ምን ሰጥቷል? ንስሐ ሰጥቷል ማለት ነው። እና ዛሬ የምንማማረው ንስሐ ሶስተኛው ልደታችን ንስሐ ነው። ይህ ንስሐ እንግዲህ እንደምታውቁት ንስሐ ማለት ምን ማለት ነው ወደሚለው ስንሄድ ንስሐ ማለት ነስሐ ተጸጸተ ካለው የግዕዝ ቃል የወጣ ሲሆን ምን ማለት ነው? ጸጸት፣ ቅጣት፣ የኃጢአት ካሳ፣ የሰራነውን ኃጢአት ላለመስራት መወሰን ማለት ነው። የመጀመሪያው ትርጓሜ ጥሬ ቃሉ እንዳለ ሲተረጎም በመዝገበ ቃላት የሰራነውን ኃጢአት ላለመስራት መወሰን፣ ጸጸት፣ ቅጣት እና የኃጢአት ካሳ ማለት ነው። እንግዲህ ሁለተኛው ትርጓሜ ደግሞ ንስሐ ማለት በሌላ አባባል ደግሞ አባቶቻችን ብዙ ጽፈውለታል። አንዱ ሁለት ስናይ ምንድነው? ወደ እግዚአብሔር መመለስ ደግሞ ንስሐ ይባላል። ሁለተኛው ደግሞ ለኃጢአት ማደሪያ ለመሆን መዘጋጀት ደግሞ ንስሐ። ሶስተኛው ደግሞ ከኃጢአትና ከዲያብሎስ ባርነት ነፃ መውጣት ደግሞ ንስሐ ይባላል። እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው፣ ባሪያም ለዘላለም በቤት አይኖርም። ዮሐንስ 8 ቁጥር 34 ላይ ባሪያ ለዘላለም በቤት አይኖርም ከተባለ ለኃጢአትና ለዲያብሎስ መገዛት ባርነት ነው። ያ ባሪያ ደግሞ መንግስተ ሰማያትን አያገኝም ማለት ነው፣ በቤት አይኖርም። ስለዚህ ከዚያ የምንወጣበት መንገድ ደግሞ ምንድነው? ንስሐ ነው ማለት ነው። መጀመሪያው ንስሐ ወደ እግዚአብሔር መመለስ ነው ሲባል እንግዲህ የነፍስ በሽታዋ ምንድነው ወገኖች? የነፍስ በሽታዋ እንደምታውቁት ኃጢአት ነው። የስጋ ብዙ በሽታ እንዳለ ሁሉ የነፍስ በሽታዋም ኃጢአት ነው። ኃጢአት ሲደጋገም አመጽ ይሆናል። አመጽ ላይ ስንደርስ ደግሞ አመፀኞች ስንሆን ረሃቁም እኔ ኩልክም ገበርተ አመጻ እናንተ አመፀኞች ከኔ ራቁ እንዳለ ቅዱስ ዳዊት ከእግዚአብሔር እንርቃለን። ስለዚህ የታመመችው ነፍስ ምንድነው? ሞተች ማለት ነው። ሞታ ለነፍስ ርቅም እግዚአብሔር የነፍስ ሞቷ ከእግዚአብሔር መራቅ ነው። ስለሆነ ይቺ ታማ ከመታመምም አልፎ ወደ ሞት እየሄደች ያለችው ነፍስ የምትመለስበት መንገዷ ንስሐ ነው። ለዚህ የሚያሳውቀን በዚህ ሰዓት እንግዲህ ስንመለስ እግዚአብሔር ተመየጡ ሀቤ ዋነ ይት መየጠክሙ ትንቢተ ሚልክያስ ምዕራፍ 3 ላይ እናንተ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ያለ እግዚአብሔር ገና ስንመለስለት ሩጦ መጥቶ አቅፎ ይስመናል ማለት ነው። ለዚህም መረጃ ራሱ ያለው ነው። የሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ምሳሌ መስሎ ሲነግረን ሁለት ሰዎች አንድ ሰው ሁለት ልጆች አሉት። ታናሹ ልጅ አባቴ ከገንዘብህ ከፍለ የሚደርሰኝ ስጠኝ አለው። እኩል ከፍሎ ሰጣቸውና ያ ታናሹ ልጅ የሚደርሰውን ይዞ ሩቅ ሀገር ሄደ። በዚያ ሄዶ በብድራት ሲኖር በዝሙት ዓለም ሲኖር ገንዘቡን ጨረሰ፣ ተቸገረ። ሪያ ጠባቂነት ሄደ፣ ተቀጠረ። ከዚያ ሪያ ጠባቂነት ተቀጥሮ እያለ ራበው። ሪያዎቹ ከሚበሉት ትርፍራፊ ሊበላ ወደደ፣ የሚሰጠው አጣ። እየተሻሙ እየበሉበት አሳማዎቹ። በዚህ ሰዓት ምን አለ? መጠን አግብርቲሁ ወገባይቱ ላቡየ ሊያተርፍ ወለክ
በአባቴ ቤት እህልን አተርፈው የሚኖሩ ምን ያህል ሰራተኞች አገልጋዮች አሉ። እኔ በዚህ በራብ ልሞት ነው። እንግዲህ በኋላ ተነስቼ ወደ አባቴ ቤት እሄዳለሁ። አባቴንም በሰማይም በፊትህም በደልኩህ እለዋለሁ። እንግዲህ በኋላ እንደ ልጅህ ልትቆጥረኝ አይገባኝም፣ ከአገልጋዮች እንዳንዱ አድርገኝ እንጂ እለዋለሁ ብሎ ይችን ሰዓት አሰበ ማለት። እስካሁን አላሰበው ነበር። ሰይጣን ልቡን ዘግቶት እስካሁን ምን አይልም ነበረ? ወደ አባቱ ቤት መመለሱን አላሰበ ነበር። በዚህ ሰዓት ህሊናው ተቃናለትና ሲያስብ ይህን ጊዜ የንስሐን መንገድ መረጠ ማለት ነው። በዚህ ሰዓት ተነስቶ ወደ አባቱ ቤት ሄደ። አባቱ እንዳየው ከሩቅ እንዳየው ራራለትና እየሮጠ ሄዶ አቅፎ ሳመው ይላል። ወዲያውም አገልጋዮችን ጠርቶ አምጡ፣ አዳዲስ ልብስ አምጡልንና ልብሱን ቀይሩለት። ተጎሳቁሎ ስለነበረ አሮጌ ጨርቃ ጨርቅ ልብስ ለብሶ ነው የነበረው። ለእግሮ ልብሱን ቀይሩለት፣ ለጣቱን ቀለበት አድርጉለት፣ ለእግሮቹን ጫማ አድርጉለት። የሰባውን በሬ አምጡና ረዱ፣ ደስ ይበለን። ይህ ልጅ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷልና ስለዚህ ደስ ሊለን ይገባል ብሎ ክርስቶስ መስሎ የተናገረው ምሳሌ አለ። ከዚህ ላይ አንድ ሰው የተባለ ወደ ወርቁ ስንመጣ ሰው አንድ ሰው ነበረ የተባለ ራሱ መስሎ ራሱን ነው ክርስቶስ እንደዚያ ያለ። አንድ ሰው የተባለ እግዚአብሔር። ሁለት ልጆች የተባሉ ደግሞ ጻድቃንና ኃጥአን ናቸው። ያ ታናሽ ልጅ የተባለው ኃጥኡ ነው ኃጢአተኛው፣ ታላቅ ልጅ የተባሉት ደግሞ ጻድቃን ናቸው። እንግዲህ ለዚያ እኩል ከፈለላቸው ማለት ምንድነው? እግዚአብሔር እንደሚገባን አውቆ ሕግ ሰርቷል። መጽሐፍ ሕግ ለሁላችን ተሰጥቷል ማለት ነው። እንግዲህ መጽሐፍን እንዳይቀበሉት በክህደት ዓለም ትተውታል። መጽሐፍ ቅዱስን የሚቀበሉት ደግሞ በምንፍቅና ዓለም ትተውታል። ከያዝነው ደግሞ አምነን ከተቀበልነው ደግሞ ከተዋህዶ ልጆች ደግሞ በኃጢአት ዓለም ደግሞ እየራቅን ነው ማለት ነው። ስለዚህ ኃጢአተኛ ይባላል ማለት ነው። ስለዚህ መጽሐፍ ሰጠን። ሁለተኛ ደግሞ እኩል ከፈለላቸው ያለውን ግዕዝ በግዙ ትርጓሜዎች ተረጉም ልብ ሰጥቷል ለሁሉም ማለት ነው። ልብን የምንጠብቅበት ደግሞ ጥበብን ሰጥቷል። ጥበብን ደግሞ የምንለይበት ደግሞ እውቀት ሰጥቷል። እውቀትን የምናገኝበት ደግሞ ችሎታን ሰጥቷል። ያ ታናሹ ልጅ ኃጢአተኛው ማለት ነው ይህን ሁሉ ልቡም የእግዚአብሔር ማደሪያ የሆነውን ልብ ጥበቡን ደግሞ ጥበቡን ትቶ ተንኮሉን ጥበብ አድርጎ ይዞ እውቀቱን ደግሞ ጨልሞበት ችሎታውን ሁሉ ወስዶ አጠፋ ማለት በዚያ በምራት በዝሙት ዓለም ኖረ ማለት ይህን ሁሉ ልቡናውን ያጋንንት ማደሪያ አድርጎት ኖረ ማለት ነው። ዛሬም እንደዚሁ እንሆናለን። ታውቃላችሁ እንግዲህ ይህ ዓለም ታየታላችሁ። ጥበበኞቹን አባቶቻችን ሌላ ስም እየሰጠ የዚህን ዓለም ተንኮል ጥበብ ብሎ የሚይዝ ዓለም ነው ያለ አይደል? እንደምታውቁት እንግዲህ የዚህ ዓለም የዓለመ ጉልበት አለ፣ ዓለመ ጥበብ አለ፣ ዓለመ ብቃት አለ። ሰው በጉልበቱ ብዙ ማድረግ ይችላል። ለእግዚአብሔር ከተገዛ ደግሞ ይጠቀምበታል። በጥበብም እንዲህ አይነት ዓለም አለ። ጥበብ ስጋዊ አለ፣ ጥበብ መንፈሳዊ አለ፣ ጥበብ ሰይጣናዊ አለ። ጥበብ ስጋዊ ማረስ፣ መቆፈር፣ መጻፍ፣ መደጎስ ነው። ጥበብ መንፈሳዊ ፈሪሃ እግዚአብሔርን መሰረት አድርጎ እግዚአብሔርን የሚያስደስቱ ስራዎችን ሁሉ መስራት ነው። በብቃት ዓለምም አባቶቻችን ብዙ ያደርጋሉ፣ በመናገርና በማሰብ ብቻ ማለት ነው። ብዙ ማድረግ ይችላሉ። ስለዚህ አሁን ይሄ ዓለም እንደምታውቁት እንግዲህ የቴክኖሎጂው ዓለም አሁን እዚህ ቁጭ ብለን ለእናንተ ስናስተላልፍ ይሄ የቴክኖሎጂ ውጤት ነው። ደስ ይላል። ጥበብ ነው ወይስ ተንኮል ነው? ሌላ ዓለሙን አሁን በዚህ ሂደት ይህ የሳይንሱ ዓለም የቴክኖሎጂው ዓለም መልካም ነው። ጥበብን ነግሮም ለጠይባን እንዳለ ቅዱስ ጳውሎስ እንደዚያ እንዳይሆንብን እንጂ የዚህ ዓለም ጥበብ ነው ወይ ተንኮል ለሚለው ምሳሌ አሁን ፊትም ተናግሬ ያለው በስብከት ምሳሌ አንስተን ስናየው አዳም አባታችንና ሔዋን እናታችን እንግዲህ ለመገኘታችንም ለመውደቃችንም ለመነሳታችንም መሰረቶቻችን እነሱ ስለሆኑ እነሱ ስናነሳ መውቀስ ሳይሆን ሰይጣን የሚያሸንፈን እነሱ በወደቁበትና እነሱን በጣለበት መንገድ ሌላ መንገድ አያመጣም። ስለዚህ ከዕለታት አንድ ቀን እንግዲህ ከወደቁ በኋላ እኒህ ምስኪኖች በገነት ዳር ሆነው እንግዲህ በጉስቁልና ዓለም እየኖሩ ከዕለታት አንድ ቀን ምክር ጀመሩ። ሔዋን ጀመረች። ምን አለች? አዳም እግዚአብሔር እንግዲህ እንደፈረደብን ሊቀር ነው ይቅር አይለንም አለች። እሱማ ቸር ነው ይቅር ይለን ነበር፣ ዳሩ ግን አንቺ አለሽና ምን ይሆናል አላት። እንግዲህ ቃል እገባለሁ አንተ ካልከኝ ውጭ ምንም አልሰራም፣ አንተ ያልከኝን ብቻ አታዝዛለሁ። ብቻ አሁን ንስሐ እሱ የሚመረንን መንገድ ንገረኝና አብረን እንስራ፣ አታዝዛለሁ፣ እግዚአብሔርን እንለምነው ይቅር ይለን ዘንድ አለችው። እሺ እንደዚህ ያማካልሽ እንግዲህ 40 ቀን ሳይመላን አንወጣም፣
ሱባኤ እንያዝ አላትና እንደ ሰይፍ ከሚቆራርጥ ባህር እሷ ከፍ ብላ እሱ ዝቅ ብሎ ገቡ፣ ሱባኤ ገቡ። በዚህ ሰዓት 35 ቀን እኒህ ምስኪኖች አካላቸው እንደ ብርጭቆ ያንጸባርቅ የነበረ አካል እስከሚከስል ድረስ እንደ ሰይፍ የሚቆራርጥ ባህር ስለሆነ ከዚያ ቁጭ 35 ቀን ይላል ትርጓሜያችን። አንዳንዱም 37 የሚል ይኖራል። ትርጓሜው ግን 35 ቀን ነው የሚለው። 35 ቀን ሙሉ እየተሰቃዩ ከኖሩ በኋላ በ35ኛው ቀን ብርሃን ለብሶ ብርሃን ተጎናጽፎ የብርሃን ዘውድ ደፍቶ አዳም ካለበት ከባሕሩ ዳር መጥቶ ቆመ። ባሕሩ ብርሃን በብርሃን መላ። አዳም አዳም አለው። አቤት ውጣ ብሎሃል እግዚአብሔር፣ ሐዘንን ተረድቻለሁ፣ ይቅር ብዬሃለሁ። ማነህ አንተ? መልአከ ብርሃን ቅዱስ ገብርኤል ነኝ። መልአከ ብርሃን ቅዱስ ገብርኤል እኔ አልወጣም። እስካሁንም ቀድሞም የፍጡር ቃል ሰምቼ ይህ ሁሉ መከራ መጣብኝ። ከእንግዲህ በኋላ የፍጡር ቃል ሰምቼ አልወጣም። ደግሞም የተሳልኩት ስለቴ 40 ቀን ነው፣ እሱ ሳይሞላ አልወጣም አለ። ተው አንተ ድሮም ይዘህ ተንኮለኛ ነህ፣ ጠማማ ነህ፣ እንዲያውም እኔ ወደ ሂጄ እናገራለሁ አለና ወደ እግዚአብሔር ሄደ መስሎ ወደ ሔዋን ሄደ። ከሔዋን ሄዶ ሔዋን እግዚአብሔር ይቅር ብሏችኋል ውጡ እያላችሁ ነው። ይህም ባለሽን አዳም ብነግረው አልሰማ ብሏል፣ በሱ ወቂበት አላት። ማነህ አንተ አለች። መልአከ ብርሃን ቅዱስ ገብርኤል ነኝ። መልአከ ብርሃን ቅዱስ ገብርኤል ነህ? አይ እሱ ሰይጣን መስለኸው ነው እንጂ ጥንተ ጠላታችን ሰይጣን መስለኸው ነው እንጂ አንተ መሆንና ቢያውቅ ኑሮ እምቢኝ አይልም፣ በሱ ስም ያውቅበታለሁ አለችና መሰስ ብላ ወጣች። እንግዲህ ቃሏን የገባችውን ቃል ረስተው ማለት ነው። ወጣችና አዳም እግዚአብሔር እስከዚህ ድረስ የሚጨክንብን ይመስልሃል? በአንድ ቀን ሲቅር ማለት አይችልም? እንውጣ አለችው። አልወጣም እኔ ሂጃለሁ፣ እንግዲያ ተው አንተ አለችና መልአከ ብርሃን ያላትን ያንን እየተከተለች ስትሄድ አትለያት ብሎ ስለነበረ ምን አደርጋለሁ ብሎ እንደሚታረድ በግ እሷን እየተከተለ እሷ ሳጥና ጋርዲያን እየተከተለች ሲሄዱ እንግዲህ አዳም ሳይጠራጠር የለም። ምክንያቱም ምንድነው ብርሃን ለብሶ ብርሃን ተጎናጽፎ የብርሃን ዙፋን የብርሃን ዘውድ ደፍቶ ሲያየው ምን ሆኖ ነበር? ሳይሆን አይቀርም እያለ እየተከተለ ሲሄዱ ገነት ዳር ሲደርሱ ፊቱን ወደ ገነት እንደዞረ አወቃችሁኝ አላቸው። አወቃችሁኝ አለ። እኛ ሳላወቅንም በዚያው ላይ መልአከ ብርሃን ቅዱስ ገብርኤል ብለህን አልነበረም ስትል ሔዋን ፈጠን ብላ ምን መልአከ ብርሃን ነኝ መልአከ ጽልመት ጥንተ ጠላታችሁ ጋርዲያን ነኝ ብሎ ፊቱን ዘወር ሲያደርግ ጨለማ ዋጣቸው እና እኔና እናንተ ደግሞ አሁን ይሄ ዓለም እዩት፣ የቴክኖሎጂው ዓለም እየረቀቀ ሲሄድ ከ50 ከ60 ዓመት በኋላ ምን እንደሚፈጠር ታውቃላችሁ? አሁን እዚህ አዳዲስ ቴክኖሎጂ ሲፈጠር ምንድነው መልአከ ብርሃን እዚህ ቁጭ ብለን ስናይ በሁሉ ሀገር ያለውን ነገር ስንመለከት መልአከ ብርሃን ሌላም ነገር ስራ ሲሰራ መልአከ ብርሃን ነገ ላይ ደግሞ መጨረሻ እንደምታውቁት የቴክኖሎጂ የኮምፒውተር ምንድነው ቋንቋው 0 እና 1 ነው። 0 እና 1 ደግሞ ፎልስ ኤንድ ትሩ ነው። ውሸትና ሐሰትና እውነት ማለት ነው። እነዚህ ብቻ ነው የሚያውቁ። መጨረሻ ላይ ደግሞ እንግዲህ የአልበርት አንስታይን ቀመር ይህን ለእናንተ ብዙ ምሁራን አባቶች ስላላችሁ በዚህ አለ መጨረሻውም ይህ ነው እና መጨረሻ ላይ አወቃችሁኝ ወይ እንዳይለን የክርስትና ሕይወት እንደምታውቁት ሁሉን ፈት መርምሩ፣ መልካም የሆነውን ግን መርጣችሁ ያዙ። ልጆቻችን ህሊናቸው ላይ ምን እንደሚሰራ ታውቃላችሁ። አወቃችሁኝ ወይ ብሎ መጨረሻ ላይ እንዳያላግጥብን እንዳያሾፈን ተንኮልና ጥበብ ለይተን ማወቅ አለብን። ይህ ሰው ግን የኃጢአተኛ ይህ ታናሽ ልጅ የተባለው ኃጢአተኛ ሰው ልቡን የእግዚአብሔር ዙፋን የሆነውን ልብ የሚጠብቅበትንም ጥበብን የሚፈልግበትን እውቀትንም የሚሰበስብበት ችሎታውን ሁሉ ወስዶ አጠፋ። ዋማሰነ ግዕዛኑን ሁሉ አጣ። ከዚያም በኋላ ኃጢአት ወደሚሰራበት ዓለሙ ተቀላቅሎ በኃጢአት ሲኖር ከዕለታት አንድ ቀን ወደ እግዚአብሔር ቤት ልመለስ ብሎ አሰበ። በሚመለስ ጊዜ እግዚአብሔር ፈጥኖ ሩጦ ሄዶ አቅፎ ሳመው፣ ልብሱንም ቀየረለት። ማለት ምንድነው? ልጅነትን እንደገና ሰጠው። በንስሐ እዩት እንግዲህ ልጅነትን አለበሰው። ቀለበትና ጫማ አደረገለት። ማለት ምግባረ ወንጌል እንዲሰራ አደረገው። ከዚያም በኋላ ፍሪዳው ታረደ፣ ቀረበ፣ ታረደ፣ ተወራረደ። ማለት ምንድነው? ክርስቶስን ኑ ብሉ ጠጡ ብሎ ስጋውን ደግሞ ሰጠን። እንዲህ አድርጎ የተመለሰበት መንገድ ምንድነው? ወደ እግዚአብሔር የተመለሰበት መንገድ ንስሐ ነው እና ንስሐ ወደ እግዚአብሔር መመለስ ተብሎ ደግሞ በሌላ ትርጓሜ ይተረጎማል። የንስሐ ትርጉም ባጭሩ ከብዙ በጥቂቱ ይህን ይመስላል። እንግዲህ በሌላ ቀን ደግሞ በሌላ ክፍለ ትምህርት እስከምንገናኝ ከዚህ ላይ ይበቃናል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።
አሜን። ይቆየን።